ራሷን አላጠፋችም የምልበት አንድ ትልቁን ነገር ልንገራችሁ። ለእኔ የደረሰኝ መረጃ ማለት ነው። አንድ ጓደኛዋ እንደዚህ አለች። ጓደኛዬ ከመሞቷ 10 ቀን በፊት እንዲህ ብላኝ ነበረ። የምተኛበት ክፍል ሌሊት ላይ መስኮቱ እየተከፈተ ማብራት ይበራብኛል። ይሄ ነገር ተደጋገመብኝ። በጣም ልቤን ጨንቆኛል፣ ግራ ገብቶኛል። የብዙ ወራቶች ብር ማዳሜ ጋር አለ ስጪኝ ብዬ ስላት ትጨቃጨቀኛለች። ከዚህ በፊትም የሰራሁበት የብዙ ወራቶች ብር እጄ ላይ እንዳለ ታውቃለች። እኔ ወደ ኢትዮጵያ ያላኩት ለጠቅሞታል። መሬት ገዝቼ ቤት ለመስራት ነው። እሷ ጋር ያለኝን ብርም ስጪኝ ስላት በፍጹም ትጨቃጨቀኛለች። አሁን ደግሞ ግራ የገባኝ መስኮቴን እየተከፈተ ማብራት ይበራብኛል። ይሄ ነገር ሰላም ነስቶኛል፣ ጨንቆኛል፣ ቀፎኛል በላይ ነበረ። እችን የተናገረች ቃል ድምፅ እየሆንሻት ስላለ ምናልባትም ጥቆማ ሊሰጥ ስለሚችል እባክሽ እባክሽ ብላ ወስደች ማለት ነው። አሁንም እች እህታችን ራሷን አላጠፋችም። ሳውዲ አረቢያ ያላችሁ የኢትዮጵያ ኤጀንሲዎች የዚችን ልጅ ደም እንዲወጣ የዚችን ልጅ አንድ ሞታለች፣ ከመሞታ 2-3 ሞት ለምትሉት ሀቋ ወጥቶ የነሱ አንድ ሰው ሲጎዳ ብቻ ነው ሀገሩ የሚተራመሰው። የእኛ ልጆች ግን በየቀኑ የሞቱ ሬሳቸው ጥጥና ሶፍት እየተጠቀጠቀ ሲላክ ጸጥ ብለን የምናየው ስለምንድን ነው? ስለዚህ የዚችን ልጅ ጉዳይ እስከ መጨረሻ ልትከታተሉልንና ቤተሰብ እንግዲህ እንደሰማችሁት ነው። ይሄን ቪዲዮ ውድ የሀገሬ ልጆች እንግዲህ እቺ እህታችን አብዛኛ በተደጋጋሚ ጊዜ ለዚች ልጅ ቪዲዮ ትሰራለች ማለት ነውና እቺ በምስሉ ላይ የምታዩት እንግዲህ ራሷን አጠፋች የሚለው እየተወራ ያለው እንግዲህ እቺ እህታችን በጣም የሚያስደነግጥና አስደንጋጭ መረጃ ነው ይዛ የወጣችው ማለት ነው። እንግዲህ በፍጹም ይሄ መልእክት በተለይ አረብ ቤት ሆነን ገንዘብ ለምንሰበስብ አንድ ላይ ለምናጠራቀም ልጆች እጅግ የማንቂያ ደውል ይመስለኛል እና እግዚአብሔር አምላክ ፍትህ ይስጣት። ብቻ ከባድ ነው። ብዙ ጊዜ እህቶቻችን በስደት ይረግፋሉ። ወላዲት አምላክ ወጥቶ ከመቅረት እግዚአብሔር አምላክ ይጠብቃል። እና ይሄንን ቪዲዮ ያለ ምክንያት አይደለም። እባካችሁ ሼር እያደረጋችሁ ላይክ አድርጋችሁ አዳዲስ ስለሚመጡ አዲስ በተለይ ከዛ የሚመጡ ነገር ሁሉን ነገር እንዲያውቁ እንዲረዱ አድርጓቸው እባካችሁን። በቃ እባካችሁን። ምክንያቱም አሁን አንዳንዴ ብዙ ጊዜ ገንዘብ ሲጠራቀም ምን ሲል ጭራሽ የራሷን የሚያጠራቀመችው ገንዘብም እንዳለ ነው እንግዲህ የምታወራው። ይሄ እጅግ የሚያስፈራ ነገር ነው። ለሁላችንም ጥንቃቄ ይሆናል ማለት ነው። መቼም እህታችን አንድ አርፋ ላይ አትመለስም። ነገር ግን ኤምባሲዎች በተለይ እዚህ ሳውዲ አረቢያ ያላችሁ እባካችሁን የዚች ልጅ እውነት ሀቅ ይውጣና ለህዝቡ ምንነቱ ይነገር። በፍጹም እየዘመረች እየተፈለቀለቀች ብዙ ነገር እያለች ያለች ልጅ በምን ምክንያት ነው በሰዓታት ውስጥ ራሷን ማጥፋት የምትችለው? ስለዚህ ይሄ ገንዘብ እንዳለ ታውቃለች። መልሳ ደግሞ ደሞዟ እጇ ላይ አለ። ይሄንን ካሰበች ይሄንን ልታደርግባት የቻለችው ማለት ነው። ጭካኔ የክፋት ጥግ ማለት ነው። ብዙዎቻችሁም አሁንም ተጠንቀቁ፣ ገንዘብ አትያዙ። ከቻላችሁ የ2 ወር በዛ ከተባለ ከ3 ወር በላይ አጠገባችሁ አታደርጉ። መድኃኔዓለም ከእንዲህ ያለ አደገኛ ክፉ መንፈስ እግዚአብሔር ይጠብቀን። ፈጣሪ ወጥቶ ከመቅረት እግዚአብሔር ይጠብቀን። ብዙዎቻችሁ ማንም ሆነ ማንም የዚች ልጅ ማንም ራሷን አጠፋች ብሎ ከኔም ጀምሮ ማንም አልተቀበለም። ምክንያቱም ያለችበት ሁኔታ የነበረችበት ነገር ሁሉ ያለችው እንደዛ የማጥፋት የተስፋ መቁረጥ በፍጹም የለባትም። ስለዚህ ይሄንን ነገር እባካችሁን አብዛኞቻችሁ እባካችሁን ድምጽ ሁኑ ፕሊስ። ምክንያቱም ብዙ ጊዜ የእህቶቻችን ደም በስደት ላይ እንደዚህ እየፈሰሰ ይቀራል። እነሱ ራሳችን ለውጠን አድገን እንመጣለን እንላለን። ብቻ ከባድ ነው። አንዳንዴ እያስፈራል። የሚነሳው ማዕበሉ ወጣቱ ላይ ነውና እግዚአብሔር ወጥቶ ከመቅረት እግዚአብሔር ይጠብቀን፣ የንስሐ እድሜ ይስጠን።
በጾም በጸሎት እግዚአብሔርን ማሰብ ነው የሚበልጠው። ከዚህ በኋላ እሱ ነው ሊሆን የሚችለው። እግዚአብሔር ልቦናችንን ይመልስልን። በተለይ አሁንም ስደት ላይ ያላችሁ እቺ እህታችን የተነገረችው መልእክት እጅግ ወሳኝ ነውና ጥንቃቄ አድርጉ ልል ወዳለሁኝ። ቸር ሰንብቱ። ክፉ አይንካችሁ። በሰላም እንድወጣ